ዓመታት በገጠማት የጸጥታ ችግር ከጊዜ ጊዜ ከህዝባችን ጋር በመሆን ወደ ሰላም ጉዞ እንቅስቃሴ ጀምረናል። በዚህ ዓመት የምናከብረውን የጥምቀት በዓል ስናከብር ሁል ጊዜም ለህዝባችን ስንል በጫካ ውስጥ ሆነው ኢትዮጵያን ለማጽናት ለሚተጉ የሀገር መከላከያ ሰራዊትና ለመላው የጸጥታ ኃይላችን እንድታመሰግኑልኝ እጠይቃለሁ። ልማት ሊረጋገጥ የሚችለው ሰላምን ማምጣት ስንችል ብቻ ነው። ሰላም የሚመጣው ደግሞ በአንድ ወገን ብቻ ሳይሆን በህዝቡ ጽኑ እምነትና ተሳትፎ ስለሆነ በከተማችን የጀመርነውን የኮሪደር ልማት የበለጠ የምናጠናክርበት፣ ከተማችንን ወደ ተሻለ ህዳሴ የምናሻግርበት፣ ፍኖተ ሰላምን የምናበለጽግበት ዓመት እንዲሆን እየተመኘው ለዚህ በዓል አክብራችሁ ሁሉም በወጣትም በህዝቡም በሃይማኖት አባቶችም ትብብር እንዲህ በደመቀ ሁኔታ ዛሬ ያከበርነው በዓል በጣም ገራሚና ድንቅ ነው። ለዚህ ሁሉ አበርክቶ ያደረጋችሁ የከተማችን ወጣቶች፣ መዘምራን፣ የሰንበት ተማሪዎችና የመንበረ ቅዱሳን አባላት ከሁሉም በላይ ደግሞ የሃይማኖት አባቶቻችን ከተማ አስተዳደራችን ሰፊ ክብር አቀርባለሁ። አመሰግናለሁ።